ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 12 2017 ዓ.ም ዕለታዊ መረጃዎችን፣ ዘገባዎችን እንዲሁም ደግሞ የግንባር ሪፖርቶችን ይዤ መጥቻለሁ። መረጃና ዘገባዎችን እንዲሁም ደግሞ የግንባር ሪፖርቶችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መረጃ የሚተላለፍላችሁ በኢትዮ ፎከስ ቻናል ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚሁ እስከ መጨረሻው አብራችሁ እንድትቆዩ ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com በዲስክሪፕሽን ላይ በተገለጸው የኢሜል አድራሻ እንዲሁም ደግሞ በሌሎች ማህበራዊ ሚዲያ መልእክት መላላኪያ መንገዶች በትዊተር፣ በቴሌግራም፣ በዋትስአፕ እና በሜሴንጀር ታደርሱ ይችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የተለያዩ አስተያየቶችን አድርሳችሁኛል። በዚህ ሰዓት ከያዝኳቸው መረጃዎች መካከል ፋኖ የታጠቀው መሳሪያ በተመለከተ የቴክኒክ ኮሚቴ ተቋቁሞ አዲስ እንዲጣራ ትዕዛዝ ተሰጥቷል ተብሏል። ከዚህ ጋር በተያያዘ ያለ መረጃን ጨምሮ ሌሎች የግንባር መረጃዎችን በሰዓት የምነግራችሁ ይሆናሉ። ሌሎች መረጃዎችን እየተከታተላችሁ አገር አቀፍ የዲፕሎማሲ ወታደራዊ፣ ፖለቲካዊ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ወደ መረጃዎቹና አስተያየቶቹ ሄዳለሁ። መጀመሪያ ግን ከደረሱኝ አስተያየቶች መካከል የተወሰኑትን ላቅርብና ወደ መረጃዎችና ዘገባዎች ሄዳለሁ። ከደቡብ ጎንደር ጣና ዳር አካባቢ በሐሙሲት በኩል በሬማ መድኃኔዓለም ቆራጣ ጀማይካዎች መኖሪያ መንደር አካባቢ ተደራጅተው ዝርፊያ የሚፈጽሙ ታጥቀው የሚንቀሳቀሱ እና ይህንን እገታና ዝርፊያ የሚፈጽሙ በጀልባ ሳይቀር ወንጀል የሚሰሩ አሉ ሲሉ የአካባቢው የመረጃ ምንጮች ይህንን ጥቆማ ሰጥተዋል። እነዚህ ከፋኖ በዲሲፕሊን የተባረሩ ከፋኖ ያፈነገጡ ዋንዛያ አካባቢ ወንጀል ሰርተው የመጡ ናቸው። በፊት የፋኖ አባላት የነበሩ አሁን ግን ህገወጥ መሳሪያ ዝውውር፣ ሰው እገታ፣ ዝርፊያ እነዚህን ተግባራት የሚያከናውኑ ናቸው። ይጋለጡ፣ ህዝብ ይወቅ። እውነተኛ ፋኖዎችም በህገወጥ መሳሪያ ዝውውር፣ ሰው እገታ፣ ዝርፊያ የተሰማሩትን ተከታትለው እርምጃ ቢወስዱ መልካም ነው። በስማቸው ህገወጥ ድርጊትና ዝርፊያ የሚፈጽሙ ስለሆኑ የሚንቀሳቀሱበት ቦታና ጊዜ እንደዚሁ ጥቆማ ሊሰጥ ይገባል። ይህንን አድርስልን የሚል የመጀመሪያ ጥቆማ ነው። ሁለተኛው እጅ የሰጡ የቀድሞ ፋኖዎችን በተመለከተ እንደዚሁ የደረሰኝ መረጃ ነው። ይሄም ደግሞ ለብዙዎቹ ትምህርት የሚሆን ስለሆነ መረጃውን ብታቀርበው በሚል ጥቆማና አስተያየት ውስጥ የተካተተ ነው። መከላከያ ሊረሽናቸው ነበር ቀድሞ እጅ የሰጡ የፋኖ አባሎችን የቀድሞ የፋኖ አባሎችን ይሄ የሆነው ማዕከላዊ ጎንደር ቆላድባ ከተማ ነው። በምህረት ገብተዋል የተባሉ 3 ወጣቶች ትጥቃችሁን አምጡ በሚል መከላከያ ሊረሽናቸው እንደነበር የመረጃ ምንጮች ገልጸው ትጥቅ የለንም እዛው ትግል ሜዳ ትጥቁ ቀርቷል ቢሉም መከላከያ አላመናቸውም። ይረሸኑ የሚል ትዕዛዝ ተላልፎ የሚረሸኑበት ጉድጓድ እንዲቆፍሩ ሲደረግ ይህንን የሰሙ የአካባቢ የብልጽግና ባለስልጣናት ይህንን በመቃወምና ሌሎቹ ነገ እጅ እንዲሰጡ ይህንን ማድረግ የለባቸውም፣ ስለዚህ ሌሎቹ በምህረት የሚገቡትን ያስቀርብናል ይሄ እርምጃ በሚል መከላከያን ለምነው አስቀሩ። መከላከያ ግን ትጥቃቸውን ካላመጡ ረሽናለሁ የሚል አቋም ወሰደ። በዚህም ፖሊስ በሽምግልና የቤተሰቦቻቸውን ንብረት ሽጠው መሳሪያ ግምት እንዲያስገቡ ተደረገ። በዚህም እንግዲህ እነሱም ገብተው ተዋረዱ፣ የቤተሰቦቻቸውን ንብረት ማሳጡ። አሁንም በጥርጣሬ ነው የሚታዩት፣ የቁም እስረኛ ሆነዋል። እነዚህ አባብሎ ወደ መንግስት የእጅ እንዲሰጡ ያደረገ ግለሰብ እንደዚሁ አጣብቂኝ ውስጥ ገብቷል። አንደኛ እነዚህ ትጥቃቸውን አውርደው ለመንግስት እጅ የሰጡትን በቤተሰብ ንብረት ሽጠው በቁም እስረኛ እንዲሆኑ መደረጉ እንዲሁም ደግሞ በመንግስት በኩል ያለው እምነት ማለት ነው። ሌላው ሁለተኛ የብልጽግና ሽማግሌዎች እንደዚሁ እንግዲህ አይታመንም በሚል ሽማግሌዎች ጭምር ጫና ውስጥ ገብተዋል። ይህንን መልእክት ለማስተማሪያነት እንዲሁም ደግሞ ለሌሎች ትምህርት የሚሰጥ ስለሆነ እባክህ አስተላልፍልን። ለብልጽግና እጅ ሰጠን ብለው ቢገቡም ውርደት፣ እስር፣ የቁም እስረኛና እንዲሁም ደግሞ ለሞት የቀረበ ክትትል ውስጥ ነው ያሉት። ይሄ ለሌሎቹ ትምህርት ይሆናል በሚል ነው ይህን መልእክት እንዲያስተላልፍ ከጎንደር በቆላድባ አካባቢ ይህን መረጃ የሰሙ የመረጃ ምንጮች ያደረሱት ይኸው አስተላልፍ ያለው። በትላንትናው ዕለት አንድ ዘገባ አስተላልፍ ነበር የምታስታውሱ ከሆነ በነገራችን ላይ እጅ የሰጡ የሸኔ ታጣቂዎች ክህደት ተፈጽሞባቸዋል የሚል ትላንትና በነበረው መረጃ። ይህ እንግዲህ ለብዙዎቹ ያለ ዓላማ ለእጅ የሚሰጡት ምን እንደሚገጥማቸው ከዓላማቸው በወጡ ጊዜ ከውርደት ባሻገር ህይወታቸው አደጋ ላይ ስለመውደቁ የሚያሳዩ ናቸው። ከጃልሰኝ ጋር እጅ ሰጥተዋል ከተባሉ 1752 ታጣቂዎች ውስጥ የተወሰኑት እንግዲህ እንደተገደሉ መረጃዎች ያሳያሉ። 342 የሚሆኑ ክስ ተመስርቶባቸው ከ6 ዓመት እስከ 18 ዓመት ጽኑ እስራት ተፈርዶባቸዋል። ወንጀለኛ ናቸው በሚል እጅ ከሰጡ በኋላ ነው የሆነው። 18 የሚሆኑ ደግሞ አምቦ ውስጥ ልዩ ማሰቃያ እስር ቤት ውስጥ ገብተዋል። 2 ተገድለዋል። 2 ደግሞ ጣረሞት ውስጥ ይገኛሉ።
ሹመት የሰጣቸው እንደዚሁ እንግዲህ በተቃራኒው አሉ 51 የሚሆኑ ሌሎች ደግሞ 90 ሺህ ብር በአካውንታችሁ በስንቄ ባንክ በኩል ገብቶላችኋል ተብሎ ተነግሯቸው ወደ ባንክ ሲሄዱ ግን ገንዘቡ እንዳያንቀሳቅሱ የታገደ አካውንት ነው ተገኝቷል። እንግዲህ ምህረት ሰጥተዋል እያለ እጅ ሰጥተዋል እያለ ብልጽግና የሚያስገባቸውን ታጣቂዎችን በዚህ መንገድ ነው እንግዲህ በህይወታቸው አጠቃላይ በማህበራዊ ተቀባይነታቸውም በህይወታቸውም እንዲሁም ደግሞ በትስስር ባሉ ቤተሰቦቻቸውም ጭምር ጫና እየፈጠረ እያዋረዳቸው የሚገኘው እንግዲህ ዘርዘር ያለ መረጃ ነው። ትናንትና ከነበረው መረጃ ልትከታተሉ ትችላላችሁ። ሌላው ባህር ዳር ከተማ እንደዚሁ የገንዘብ ማዋጣት አንችልም ያሉ ሰዎች የንግድ መደብሮቻቸው ድርጅቶቻቸው እየታሸጉባቸው ነው የሚል ጥቆማ ደርሶኛል። እንግዲህ ለኮሪደር ልማት ገንዘብ አላዋጣችሁም በሚል ይህንን የሆነባችሁ ግለሰቦች ነጋዴዎች ካላችሁ ተጨማሪ መረጃ ልታደርሱ ትችላላችሁ። ወደ ሌላው ጥቆማ ደግሞ የደረሰኝ አምባሰል አካባቢ ነው። አምባሰል ውጫሌ ከተማ አቅራቢያ የሚሊሻ አባላት የውሃ ቧንቧ ዘግተው የአካባቢው ሕዝብ እንዳይጠቀም አድርገዋል ነው የተባለው። የሚሊሻ አባላቱ ውሃውን እኛ ነን የምንጠቀመው በሚል የአካባቢው ማህበረሰብ የሚጠቀምበትን የቧንቧ ዘግተው ሕዝቡን በውሃ ችግር ውስጥ ከተውታል። ከኦሮሞ ብሔረሰብ ዞን ከወረባቦና ከተለያዩ አካባቢዎች በብዛት መጥተው እዚህ አካባቢ የሰፈሩ ሚሊሻዎች ውሃ ቧንቧ ዘግተዋል። አካባቢው ማህበረሰብ እንደዚሁ ምግብ አምጡ በሚል ከፍተኛ ጫና ያደርጋሉ ነው እየተባለው። እንግዲህ ጥቆማዎቻችሁ በዚህ ተስተናግደዋል። ወደ መረጃዎች ነው የሚሄደው። ከመረጃዎች መካከል ትላንትና 2 በክፍል 3 የተለቀቀው የታየ ደንዳ ቃለ መጠይቅና ከዛ ቀደም ብሎ በክፍል 2 የተላለፈው የታየ ደንዳ ቃለ መጠይቅ በሰራዊቱ ውስጥ እንደዚሁ ቁጣ ፈጥሯል ነው የተባለው። በተለይ በሰሜን ዕዝ መጠቃትን በተመለከተ ጠቅላይ ሚኒስትሩ አለንበት የሚለው በአማራ ክልል እየተደረገ ያለው ወረራ እንደዚሁ ከዚህ ጋር በተያያዘ ታየ ደንዳ ያጋለጡት ጉዳይ ይህንን በሰራዊቱ ውስጥ ቁጭት ፈጥሯል ተብሏል። አምባሰል አካባቢ ስምሪት ላይ ነው የምንገኝ የሚል መልእክት ያደረሱኝ ወታደር ይህንን ከሰማን በኋላ ምን እየሰራ እንደሆነ ምን አሻጥር እየተሰራብን እንደሆነና በሰራዊቱ ሕይወት ላይ ምን አይነት የፖለቲካ ቁማር እየተሰራ እንደሆነ ግልጽ አይደለም። ይህንን የሰሙ የሰራዊቱ አባላት ቁጣ ውስጥ ናቸው ሲሉ ይህንን አድርሰዋል። ታየ ትላንትና በክፍል 3 በተለቀቀው ቃለ መጠይቁ አብይ አህመድ የሚጠይቁትን እንዲሁም ህግና ስርዓት እንዲሰፍን መርህ እንዲኖር ሀገር በህግና በስርዓት በፍትህ በእኩልነት በዲሞክራሲ እንዲመራ መርህ ያላቸውን ሰዎች በፍጹም ማየት አይፈልግም ብሏል። በ2013 ምርጫ የነበረውን አጠቃላይ ሁኔታ በተመለከተ የሃጫሉ ሁንዴሳን ግድያ በአማራ ክልል ትጥቅ ለማስፈታት እየተደረገ ያለውን ጦርነት በተመለከተ ታየ ደንዳ ተጨማሪ ምስክርነቶችን ሰጥቷል። ካሁን በፊት ሲባሉ የነበሩት እንግዲህ ከሃጫሉ ግድያ ጋር በተያያዘም እንደዚሁ አዲስ መረጃዎችን ወይም ደግሞ በወቅቱ ከነበረው አጠቃላይ ሁኔታና ፍርድ ቤቱም ብይን ካስተላለፍባቸው ፍርድ ከሰጠባቸው ባሻገር ፖለቲካዊ ጥርጣሬዎችን ይዞ ወጥቷል። ታየ በአማራ ክልል ያለውን ጦርነት ደግሞ ትጥቅ ለማስፈታት በሚል የና አብይ አህመድ ፍላጎትና በዚህ ክልል ጦርነት እንዲኖር ይፈልጉ ነበር የሚለውንም በተመለከተ ምስክርነቶችን ሰጥቷል። ምንም እንኳ በተደጋጋሚ ጉዳዮች የሚታወቁ ቢሆንም በአጠቃላይ ታየ አብይ አህመድን ቀርቦ አይቶ አብይ አህመድ እንኳን ሀገር ለመምራት ስሜቱን እንኳን ለመግራት ፈጽሞ የማይችል አቅመቢስ በመሆኑ አንድ ያገዛዝ ስልት አለው አብይ አህመድ የሚል ድምዳሜ ላይ እንደደረሰ የታየ ደንዳ ረጅሙ ቃለ ምልልስ ይህንን ያሳያል። እሱም የአብይ አህመድ ብቸኛው ያገዛዝ ስልቱ ጦርነት ነው፣ ቀውስ ነው። አብይ አህመድ ያለ ጦርነትና ያለ ቀውስ ሀገር መምራት በስልጣን ላይ መቆየት አይችልም። ብቸኛ የስልጣን ሚዛን ማስጠበቂያው ጦርነት ነው። ይሄ ደግሞ የደካማነቱ መገለጫ ነው። የተረጋጋ ፍትህ፣ እኩልነት፣ ዲሞክራሲ ማምጣት ስለማይችል አብይ አህመድ ጦርነትን ብቸኛ የስልጣን ማራዘሚያ ስልት አድርጎ ይጠቀምበታል ብሏል። እንግዲህ ታየ ደንዳ ብዙ ነገር ተገልጦልኛል በሚል በ3 ክፍል በሰጠው ቃለ ምልልስ አጠቃላይ እንግዲህ አማካይ ኢትዮጵያዊ ሐሳብ አራማጅ ሆኖ ታይቷል። ታየ የኢትዮጵያ ፖለቲካ አስተሳሰብ አቋም ለማሳየት ሞክሯል። ቀድሞ ይታወቅበት ከነበረው አክራሪ የኦሮሞ ፖለቲከኝነቱ አሁን በእነዚህ ቃለ ምልልሶች ታየ ደንዳ አጠቃላይ ሁኔታዎችን በመረዳት ብዙ ነገር ተገልጦልኛል በሚል የኢትዮጵያ አማካይ ፖለቲካ የሁሉም ህዝብ እንግዲህ ችግር ውስጥ ላለው ህዝብ ለሁሉም በተቻለ መጠን ሁሉም ህዝብ ተመሳሳይ ጥያቄ እንዳለውና በአንድ ሀገር ውስጥ ከመኖር ውጭ ምርጫ የለም የሚል ሐሳብ ሲያራምድ ታይቷል። እንደውም በዚህ በኩል እንግዲህ ሆርን ኮንቨርሴሽን ተብሎ የሚጠራው ቻናል ላይ ያሉት ጋዜጠኛም በኦሮሞ ብሔርተኝነት ሊሞግቱት ሞክሮ እሱ ግን ይህን ሲሻገር ነው ለማየት እየተቻለው። ታየ በቃለ መልሶቹ እንግዲህ በቅርብ የሚያውቀው አብይ አህመድን በአግባቡ ገልጿል። ህዝብ ለማጥፋት ያለውን እቅድ በተመለከተ እንደዚሁ ይፋ አድርጓል። እንግዲህ አማራዎቹን እያፈረስኳቸው ነው፣ አማራን ላጠፋው ነው የሚል
ቃል በቃል ፊት ለፊት ነግሮኛል የሚለው ከትላንቱ ክፍል 2 የተወሰደ ቃለ መጠይቁና ብዙዎቹን ያነጋገረ ነው። ከታየ ሀሳቦች ወደ ሌሎች መረጃ ወሰደ የችሎት መረጃዎች እንደማስከትለው የችሎት መረጃዎቻችን ላይ በትላንትናው ዕለት የአንድ 5 የሚሆኑ የህሊናና የፖለቲካ እስረኞች ፍርድ ቤት ቀርበዋል። በ5 መዝገቦች የሚጠሩ ማለት ነው። የመጀመሪያውና ይርጋ ታደሰ መዝገብ ነው። የመከላከያ ምስክር ለማሰማት ነበር ፍርድ ቤት የቀረቡት። ከመከላከያ ምስክሮቹ ሆን ተብሎ እንዳይመጡ እንዲሁም ደግሞ ካሉበት ርቀት አንጻር ሰበብ እየተፈጠረ በመንገድ ላይ በመከላከያ እየተያዙ የመከላከያ ምስክሮቻቸው እንዲመለሱ እየተደረገ ነው። ከመተከልና ከአካባቢ የመጡ ምስክሮቻቸው በዚህም ይህንን አቤቱታ ለፍርድ ቤቱ አሰምተዋል። ለሐምሌ 9 2017 ተለዋጭ ቀጠሮ ተሰጥቷል። እነ ዮሐንስ ቧያለው ትላንት ፍርድ ቤት ቀርበው ነበረ። አቃቢ ሕግ ቀሪ ምስክሮችን አቀርባለሁ ብሎ ነበር። ትላንት ምስክሮችን አላቀረበም። ይህንን በተመለከተ እነ ዮሐንስ ቧያለው፣ ዶክተር ካሳ ተሻገርና ክርስቲያን ታደለ አቤቱታና ምሬታቸውን ማቅረባቸው ይታወቃል። የነሱም እንግዲህ ዛሬም ይቀጥላል ነው ምስክሮች የአቃቢ ሕግ ምስክሮች የሚመጡ ከሆነ ነው የተባለው። ሌላው ሀብታሙ ተፈራ እንደዚሁ ምስክሮችን ካሶሳ አስመጥቶ አቃቢ ሕግ አስመስክረዋል። ለሐምሌ 26 2017 ተለዋጭ ቀጠሮ ተሰጥቷል። ሌላው ታደሰ ደርቤ በዚህ እንግዲህ የእምነት ክህደት ቃል እንዲሰጡ ተደርጓል። ወንጀለኛ አይደለንም፣ የተጠረጠርንበትን ወንጀል አልፈጸምንም ብለዋል። ለሰኔ 22 2017 ተለዋጭ ቀጠሮ ተሰጥቶባቸዋል። ሌላው አበባው ፍቃዱ ነው። ሰኔ 19 2017 ተለዋጭ ቀጠሮ ተሰጥቶበታል። እዚህ ላይ በማስረጃ ላይ ብይን ለመስጠት በሚል ነው ችሎቱ ይህን ተለዋጭ ቀጠሮ እየሰጠው። የፍርድ ቤት ውሎችን ይመስላሉ። ሌላው ፌዴራል ፖሊስ ውስጥ የጠፉ ኮማንደር አሉ። በዚህ በኩል እንግዲህ ከዋናው ኃላፊ እስከ ታችኛው የፖሊስ አዛዦች ውስጥ እጃቸው ሳይኖርበት አይቀርም በሚል ይህን መረጃ ህዝብ ይወቀው በሚል ከፌዴራል ፖሊስ አካባቢ ይሄ መረጃ መጥቷል። አንድ የፌዴራል ፖሊስ አባል ደብዛው ጠፍቷል ነው የተባለው። የፌዴራል ፖሊስ አባሉ እንደ ውስጥ የመረጃ ምንጮቹ ለ15 ዓመታት በፌዴራል ፖሊስ ውስጥ ያገለገለ ኮማንደር አየነው ክንዴ ትርፌ የሚባል ኮማንደር ነው። በሰሜን ጦርነት ጀብዱ ለፈጸሙ የፖሊስ አባላት ሽልማት ይሰጣል በሚል ይህንን የሽልማት ገንዘብ እንዲይዝ ከተደረገ በኋላ ነው በሌሊት ከቤቱ ተወስዶ ደብዛው ጠፍቶ የቀረው ነው የሚሉት። ይህንን በተመለከተ እንግዲህ የተለያዩ በውስጥ አዋቂ ምንጮች ውስጥ አካባቢ ያሉ መረጃዎችንም አድርሰዋል። በሰሜን ጦርነት ወቅት ጀብዱ ለፈጸሙ የፌዴራል ፖሊስ አባላት ከ20 ሚሊዮን ብር በላይ የሚገመት ጥሬ ወርቅና 27 ሚሊዮን ብር ጥሬ ገንዘብ ለሽልማት ተዘጋጀ። ይህንን እንዲይዝ ሽልማቱን ማለት ነው። ይሄ የፖሊስ ኮማንደር ተደረገ። ይህንን ተረክቦ በካምፕ ውስጥ እየጠበቀ ሳለ በሌሊት ለግዳጅ ትፈለጋለህ ተብሎ ተጠራ። እንደወጣ ቀረ። የበላው ጅብ አልጮህም። ውስጥ ውስጡን ንብረቱ በተቀነባበረ መንገድ የበላይ አለቆቹ ወስደውታል፣ እሱንም ደብዛውን አጥፍተውታል የሚባል መረጃ አለ። እስከ ኮሚሽነር ድረስ ይህንን ጉዳይ እነ ደመላሽ ገብረ ሚካኤል ድረስ እጃቸው ሳይኖርበት አይቀርም ነው የሚሉት የመረጃ ምንጮቹ። ለሽልማት ባደራ የተቀመጠው ንብረትም ጠፍቷል። ይህም ሰውዬ ደብዛው ጠፍቷል። እስካሁን ድረስ በዚህ በኩል እንግዲህ የዚህ የፖሊስ ኮማንደር ጉዳይ በፌዴራል ፖሊስ ውስጥ አነጋጋሪ የሆነ ጉዳይ ነው። ይህንን ህዝብ ሊያውቀውና በዚህ በኩል እጃቸው ያለበት አካላት ተጠያቂ ሊሆኑ ይገባል፣ የጊዜ ጉዳይ ነው በሚል ጉዳዩ እውነታው እንዲወጣ ከ3 ዓመት በላይ የጠፋውን የፖሊስ ኮማንደር ጉዳይ በተመለከተ ስለ ቤተሰቦቹ፣ ስለ እናት አባቱ፣ ስለ ወዳጅ ዘመዶቹ ጭንቀት ሲባል የፌዴራል ፖሊስ አዛዦች በዚህ ጉዳይ ሊጠየቁ ወይም ደግሞ ማብራሪያ ሊሰጡ ይገባል ሲሉ ነው እንግዲህ የመረጃ ምንጮችን ጥቆማ ያደረሱት። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በአማራ ክልል እየተደረገ ያለውን ጦርነትና በኦሮሚያ ክልል ተከትሎ የደም እጥረት አጋጥሞኛል ብሏል ቀይ መስቀል። የባለሙያዎች ችግርም ገጥሞናል ነው ያለው። በጦርነቱ ውስጥ በየቀኑ በየቆሰሉ ከፍተኛ ሕክምና የሚያስፈልጋቸው በርካታ ሰዎች ቢኖሩም ቁስለኞችን ለማከም የቀዶ ጥገና ሐኪሞች ስፔሻሊስቶች እና የመድኃኒት አቅርቦት ችግር የባለሙያ ችግር ገጥሞኛል ነው የሚለው። የቀዶ ጥገና ሐኪሞችን ችግር ለመቅረፍ ከወለጋ፣ ቦረና፣ ደባርቅ፣ ፍኖተ ሰላም፣ ወልዲያ አካባቢ ለመጡ ሐኪሞች ስልጠና እየሰጠ መሆኑን ቀይ መስቀል ገልጿል። እንግዲህ ጦርነቱ ተባብሶ መቀጠሉን ተከትሎ በየቀኑ የሚቆስሉ ሰዎችን ለማከም ችግር እንዳለ ነው ቀይ መስቀል የገለጸው። ሌላው መረጃችን እንደዚሁ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የመንግስት ሰራተኞች ደመወዝን በተመለከተ ግብር እንዲነሳና እንዲቀነስ አማራጭ እቅድ ማውጣቱን ሪፖርተር ጋዜጣ ዘግቧል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ለመንግስት አቅርቦታል በተባለው የግብር ቅነሳና የግብር ይነሳ በሚለው እቅድ ላይ የሚከተለው ሐሳዊ መረጃ ይፋ ተደርጓል። እንደ ሪፖርተር ለመንግስት ሰራተኞች ደመወዝ በተመለከተ ግብር እንዲነሳና እንዲቀነስ የቀረበው አማራጭ አንደኛ
እስከ 8348 ብር ድረስ ወርሃዊ ደሞዝ ያላቸው ከግብር ነፃ እንዲሆንላቸው አብዛኛው የጀማሪ መንግስት ሰራተኞች ደሞዝ በኢትዮጵያ ውስጥ በዚህ ሬንጅ ውስጥ ወይም ደግሞ በዚህ ክልል ውስጥ ነው የሚገኘው። እስከ 8348 ድረስ ያለው ግብር ነፃ እንዲሆን ከ8349 እስከ 22974 ያለው ደግሞ 10 በመቶ ብቻ እንዲሆን ግብር አሁን በዚህ ሬንጅ ውስጥ ያለው እንግዲህ እስከ 30 በመቶ ድረስ የሚቆረጠው ማለት ነው። እንዲሁም ደግሞ ከ22976 እስከ 44530 ድረስ ያለው 15 በመቶ እንዲሆን ከ44531 እስከ 72336 ያለው 20 በመቶ እንዲሆን ከ72337 እስከ 107449 ብር ድረስ ያለው ደሞዝ የሚከፈለው ግብር 25 በመቶ እንዲሆን ከ107000 እስከ 150000 የሚሆነው 30 በመቶ እንዲሆን ከ150000 ብር በላይ ያለው ደግሞ 35 በመቶ እንዲሆንና መንግስት ሰራተኞች በተለይ ዝቅተኛ ደሞዝ የሚከፈላቸው ከግብር ነፃ እንዲሆኑ ማህበራት ኮንፌዴሬሽኑ ለመንግስት ይህንን አማራጭ ማቅረቡን ነው ሪፖርተር እየዘገበው። እንግዲህ ከኑሮ ጫናው ጋር በተያያዘ በተለይ በኢትዮጵያ ውስጥ መንግስት ሰራተኞች ከፍተኛ ግብር ነው የሚከፍሉት። ይህ እንዲቀነስ ነው ጥሪ እየቀረበው። የሚፈጸም ይሆናል ወይስ አይሆንም የሚለው አብሮ የሚታይ ነው የሚሆነው። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ደቡብ ጎንደር መና መቀጠዋ የሚወስደን መረጃ ላስቀድም። በደቡብ ጎንደር መና መቀጠዋ መና ጽዮን ተብሎ በሚጠራ ቦታ ከባድ ውጊያ ተደርጓል። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳቶች ደርሰዋል። የደረሰው ቁሳዊ፣ ሰብአዊና ወታደራዊ ኪሳራ በአሃዛዊ መረጃዎች አልታወቀም የሚሉት የመረጃ ምንጮች በተለይ የቡድንና የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። ከበባ ውስጥ የገባ የመንግስት ኃይል ከሁለት አቅጣጫ በጣይቱና በራስ ጉና ክፍለ ጦሮች በአካባቢ በሚንቀሳቀሱ ፋኖዎች እንደዚሁ ከፍተኛ ጉዳት አስተናግዷል የተባለው ብርቱ ውጊያው ተከትሎ እንደዚሁ ወደ አካባቢው ተጨማሪ ኃይል መሰማራቱን የመረጃ ምንጮች ገልጸዋል። ከክምር ድንጋይና ከደብረ ታቦር ክምቴ ተብሎ ወደሚጠራና አጃ ፋሲለደስ እንዲሁም ደግሞ ወደዚህ መና መቀጠዋ ቀጠናዎች ተጨማሪ ኃይል እየተሰማርቷል ተብሏል። በአካባቢው የመንግስት ወታደሮች ለቀዋቸው የነበሩትን ቦታዎች መልሶ ለመያዝ ነው ይህ ስምሪት እየተደረገ ያለው። ይህን ተከትሎ ዛሬም በአካባቢው ውጊያ እንዳለ የመረጃ ምንጮች ገልጸዋል። ደቡብ ጎንደር እዚሁ ስማዳ ሰኞ ገበያ ተብሎ በሚጠራው አካባቢ የደፈጣ ጥቃት ተፈጽሞ ጉዳት ደርሷል። በደፈጣ ጥቃቱ ባሻገር ለግማሽ ሰዓት የቆየ ውጊያ በአካባቢው ተደርጓል ሲሉ ነው የመረጃ ምንጮች የገለጹት። በውጊያው በትንሹ 17 የሚደርሱ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። በፋኖ በኩልም 2 ሞት አለ በወቅቱ በነበረው ውጊያ ተብሏል። 4 ንጹሃን ተረሽነዋል። ይህንን ያደረጉት ጥቃት የደረሰባቸው የመንግስት ወታደሮች በአካባቢው ንጹሃን ላይ ግድያ ፈጽመው 4 ሰዎችን ለዚሁ ህይወታቸው እንዳልፍ አድርገዋል ነው የተባለው። ሌላው በዚሁ ቀጠና በአርሶ አደሮች ላይ እንደዚሁ የሚፈጸመው ወከባ የመንግስት ወታደሮች የሚፈጽሙት ወከባ ትጥቅ ፍቱ በሚል ከፍተኛ ነው። ጫናው አርሶ አደሮችን ከፍተኛ ጫና ውስጥ ከቷል። ድብደባ ተፈጽሟል ነው የሚሉት። አርሶ አደሮች የግል ትጥቃቸውን እንዲፈቱ በሚል ከፍተኛ ድብደባ ተፈጽሞባቸዋል። ወደ ካምፕ የተወሰዱ አሉ። ጋይንት ላይ ጋይንት 45 እስቴ 33 ስማዳ 25 አርሶ አደሮች የግል ንብረታቸው ትጥቅ እንዲፈቱ ተደርገዋል። እነሱም ታስረዋል ነው የተባለው። ሌላው ከስምሪት ቀጠና የሚወጡ የመንግስት የጸጥታ ኃይሎችን በተመለከተ እንግዲህ አዳዲስ መረጃዎች እየወጡ ነው። ሰሞኑን በማዕከላዊ ጎንደር በጎንደር ዙሪያና በፍራንዝ ቀጠና እስከ በለሳ ባለው 22 የአድማ ብተና አባላት ወደ ፋኖ ተቀላቅለዋል ተብሏል። በአማራ ፋኖ ብሔራዊ ኃይል የጎንደር የበጋሻው ክፍለ ጦር የተለያዩ ብርጌዶችና ሻለቃዎች ነው የተቀላቀሉ ተብሏል። እነዚህ እንግዲህ በተለያየ ጊዜ ነው ወደ ፋኖ የተቀላቀሉት። በመጀመሪያው ቀን 16፣ በሁለተኛው ቀን 5፣ በሶስተኛው ቀን 1፣ በአጠቃላይ 22 የአድማ ብተና አባላት እስከነትጥቃቸው ነው ወደ ፋኖ የተቀላቀሉት። ይሄ ቀላል ቁጥር አይደለም። የአድማ ብተና አባላት ቢሰለጥኑም የኛ ጥላት ናቸው የሚሉ የብልጽግና ካድሬዎች ብስጭት ውስጥ ገብተዋል ነው የተባለው። አድማ ብተና ሰልጥነው ምልመላው በመከላከያ ማዕቀፍ ውስጥ እንዲሆንና ስምሪቱን በመከላከያ ውስጥ እንዲሆን ተብሎ በመከላከያ ኮማንድ ፖስት ተካቶ ነበር፣ ግን ለውጥ አላመጣም። አድማ ብተና ምቹ ሁኔታ ካገኘ ራሱ ፋኖ ነው በጥንቃቄ የያዙት። የዘመቻ ስምሪት ሲሰጥም እንደዚሁ ልዩ ክትትል ያስፈልጋቸዋል በሚል ኮማንድ ፖስቱ አዲስ መመሪያ አስተላልፏል ነው የተባለው። እንግዲህ ክልሉን ለመከላከያ እናስረክባለን፣ ክልሉን ከመከላከያ ለአድማ ብተና እናስረክባለን። ሰኔ 30 2017 ድረስ የክልሉ አንዳንድ ቦታዎች ላይ መከላከያ ወደ ካምፕ ይመለሳል፣ ወደ ሌሎች ግዳጆች ይሄዳል። ለሙከራ ያህል ሌሎች ቦታዎችን የክልሉ ጸጥታ ኃይል አድማ ብተናና ሚሊሻ ይረከባል ቢባልም ይሄ ግን እቅድ የሚፈጸም አይመስልም። አሁን አድማ ብተና እና ሚሊሻው ጨርሶ የሚታመን አይደለም የሚል አቋም ተይዟል በኮማንድ ፖስት ነው የተባለው።
በተያያዘ መረጃ ለአድማ ብተና የተመለመሉ ወደ መከላከያ እንዲገቡ ማግባባት እየተደረገ ነው ተብሏል። ከዚህ ጋር በተያያዘ እንግዲህ የተበተኑም አሉ። በግዳጅ ተመልምለው የነበሩ የተበተኑ መኖራቸውን መረጃዎች ያሳያሉ። ከዚህ ጎን ለጎን የፋኖ የሰራዊት ግንባታ መቀጠሉን የሚያሳዩ መረጃዎች ናቸው ያሉት። የፋኖ የሰራዊት ግንባታ ቀጥሏል። በትላንትናው ዕለትም ለወራት ስልጠና የወሰዱ የፋኖ አባላት ተመርቀዋል ነው የተባለው። በተለያዩ ቦታዎች የፋኖ አደረጃጀቶች ህዝባዊ ውይይቶችና ስምሪት በአዲስ እየተሰራ እንደሚገኝ ከየአካባቢ የሚወጡ መረጃዎች ያሳያሉ። ልምድን፣ ሁኔታዎችን፣ አቅምና ችሎታን ግምት ውስጥ ያስገባ የፋኖ አደረጃጀት እየተሰራ ነው። 2 ዓመት ውጊያ የተገኘውን ልምድ መሰረት አድርጎ ነው የተባለው። ከዚህ ጋር በተያያዘ በተለያዩ አካባቢዎች እንግዲህ በተለይ ፋኖ ነጻነት ትግል ሲጀምር በየአካባቢው የሚገኙ እንደዚሁ እንግዲህ መሳሪያ ያላቸው የፋኖ አባላት ትጥቅ ጀመሩ። ከዛ በኋላ በሂደት የፖለቲካ እድገቶች፣ አደረጃጀቶች እስከ እዝ እና ድርጅት ድረስ እየመጡ ነው የሚገኙት። በዚህ ውስጥ ደግሞ ቀድሞ ስም የነበራቸው በኋላ ደግሞ ሌሎች ወታደራዊ ልምድ ያላቸው በአንድ ላይ ትግሉን ሲመሩ ቆይተዋል። አሁን ይህንን ግምት ውስጥ ያስገባ ድልድል እየተሰራ ነው ተብሏል። ወደ ሌላው መረጃችን ስንሄድ እንግዲህ ፋኖን በተመለከተ የፋኖ እጅ የገቡ መሳሪያዎች ምርመራ ይደረግባቸው የሚል አቅጣጫ ተሰጥቷል ብለዋል ወታደራዊ የመረጃ ምንጮቹ። አሁን አንድ በጡረታ ላይ የሚገኝ ወታደራዊ የኢትዮ ፎከስ የመረጃ ምንጭ እንደገለጹት ሰሞኑን በፋኖ እጅ ዘመናዊ መሳሪያዎች ሳይገቡ አልቀሩም በሚል መከላከያ አካባቢ አቅጣጫ ተሰጥቷል ተብሏል። ከተለመዱት የቡድን መሳሪያዎች ባለፈ የአየር ተወንጫፊ የአጫጭር ርቀት መሳሪያዎች በፋኖ እጅ ሳይገቡ አልቀረም የሚል ግምገማ መከላከያ ውስጥ እንደሰሙ ይሄው የመረጃ ምንጭ ገልጸዋል። ይህን ጉዳይ በቴክኒክ በኩልና በመረጃ በኩል እንዲጣራ ጀነራል ጌታቸው ጉድና ግብረ ኃይል አቋቁመው ትእዛዝ ሰጥተዋል ሲሉ ይህንን መረጃ ያደረሱን ተባባሪ የመረጃ ምንጫችን ገልጸዋል። እንግዲህ በፋኖ እጅ ገብተዋል የተባሉት መሳሪያዎች ምን እንደሆኑ ግን በዝርዝር አልተገለጸም። የቴክኒክ እና የደህንነት መረጃዎች ይጠናቀሩ በሚል ግብረ ኃይል ተቋቁሟል ነው የተባለው። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ግብጽ የፊልድ ማርሻል ብርሃኑ ጁላ ንግግር በሞቃዲሾ አዲስ የግብጽና የሞቃዲሾን ትብብር በይፋ አሳይቷል ተብሏል። በትላንትናው ዕለት በሞቃዲሾና ካይሮ በሞቃዲሾ የውጭ ጉዳይ ሚኒስትር አማካይነት የግብጽ አምባሳደር በሞቃዲሾ ተገናኝተው ተነጋግረዋል ነው የተባለው። የተነጋገሩት እንግዲህ የሶማሊያን ብሔራዊ ደህንነት ለመጠበቅ በሚል ነው አምባሳደሩና የውጭ ጉዳይ ሚኒስትሩ እየተነጋገሩት። ሰሞኑን ፊልድ ማርሻል ብርሃኑ ጁላ በአፍሪካ ቀንድ በሶማሊያ የውጭ ሀገራት ጣልቃ ገብነት ለኢትዮጵያ ብሔራዊ ስጋት ነው የሚል ንግግር በፓርላማ ከተናገሩ በኋላ ምናልባት እንግዲህ ሁለቱ ሀገራት እንደገና ይህንን ለማሳየት ወይም ደግሞ ለዚህ አጸፋዊ ምላሽ በሚል መልኩ ሁለቱ ሀገራት እንግዲህ በጋራ ታይተዋል። ባለፈው ኢትዮጵያና ሶማሊያ በአንካራ ቱርክ ስምምነት ካደረጉ በኋላ የሞቃዲሾ ባለስልጣናት ከግብጽ ጋር የነበራቸው ግንኙነት ከሞላ ጎደል ብዙም በሚዲያ አይታይም ነበር። አሁን እንደገና እንግዲህ እየመጣ ስለመሆኑ ነው ይሄ መረጃ የሚያሳየው። ሌላው መረጃ እስራኤልና ኢራንን የተመለከተው መረጃ ነው። እንግዲህ ኢራንና እስራኤል አሁንም ወታደራዊ ጦርነታቸውን አፋፍመው ቀጥለዋል። በተለይ በዘመናዊ የጦር መሳሪያዎች በሚሳኤሎች የሚደረገው ጦርነት በአየር ኃይል ነው በአመዛኝ ጦርነቱ እየተደረገ ያለው። በዚህ ጦርነት ኢራን ሁሉንም ወታደራዊ አማራጮች በጠረጴዛ ላይ ይገኛሉ፣ እጠቀማለሁ እያለች ነው የምትገኘው። አሜሪካን ጨምሮ ለጥላቶች በቂ ትምህርት ለመስጠት በተጠንቀቅ ላይ ይገኛለሁ፣ ለዚህም አቅሞም ችሎታውም አለኝ ብላለች። በርካታ የእስራኤል ተቋማትን በረቀቁ ሚሳይሎች ደብድብ ያለው ቬርሻቫ፣ ሃይፋ፣ ቴልአቪቭ እና ኢየሩሳሌምን ጨምሮ በርካታ የእስራኤል ወታደራዊ ተቋማትን አውድሜ ያለሁ እያለች ነው የምትገኘው ኢራን። የእስራኤል አየር ኃይል ያመለጡኝ የኢራን ሚሳይሎች ጉዳት አድርሰዋል ሲል ይህንን እንደዚሁ አጠናክሯል። ከዚህ ባሻገር ፋታህ አንድ የተባለው የኢራን ከራዳር ሲስተም ውጭ የሆነና ከአየር መከላከያ ውጭ እና ከአየር መከላከያ ቁጥጥር ውጭ የሆነው ሚሳይል ዓለምን አስደምሟል። ይህም እንግዲህ በእስራኤል ከተሞች ላይ ትላንትና ተፈጽሟል። እስራኤል በአንጻሩ ኢራንን የሚጠዘጥዝ ህመም ውስጥ አስገብተናታል፣ ኢራን ተሸንፋለች፣ እጅ መስጠት ነው የቀራት እያለች ነው የምትገኘው እስራኤል። አሜሪካ ከጎናችን ስለሆነች ሁሉንም በድል እንወጣዋለን ብለዋል የእስራኤሉ ጠቅላይ ሚኒስትር። አሜሪካ የኢራን ኒውክሌር ለመምታት በቀጥታ በጦርነቱ እንደምትሳተፍና ከምድር በታች እስከ 80 ሜትር ድረስ ጥልቀት ያላቸውን
ጥቃቶች መፈጸም የሚችሉ ቦምቦችና አየር ኃይሏን ለማንቀሳቀስ እንደምትገደድ ነው እየገለጸች ያለችው። የኢራኑ መሪ አሜሪካ ከዚህ ድርጊቷ እንድትቆጠብ፣ አሜሪካ ከዚህ ድርጊት የማትቆጠብ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ተቋማትን እንመታለን እያለች ነው የምትገኘው። ከአሜሪካ ጋር ግን ለመደራደር ዝግጁ ነኝ ብላለች ኢራን፣ በኒውክለር ጉዳይ ማለት ነው። ግን ጦርነቱ ከቆመ ብቻ ነው የምደራደረው እያለች ነው የምትገኘው። እስራኤል የኢራንን ደህንነት ሚኒስተርና ህንፃና ደህንነት ሚኒስተሩ ራሱን ጥቃት አደርሽባቸዋለሁ ብላለች። የኢራን ጸረ ታንክ ማዕከላትንም እንደዚሁ አውድም ያለው ብላለች እስራኤል። እንግዲህ ይሄ የቀጠለው የሁለቱ ሀገራት ጦርነት ይህንን ነው የሚመስለው። ለዚህ ሰዓት የሰበሰብኳቸው አጫጭር መረጃዎች ከሀገር ውስጥ ከአፍሪካ ቀንድና እንዲሁም ደግሞ ከመካከለኛው ምስራቅ እነዚህ ነው የመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ